ሰላም ሰላም ጤና ይስጥልኝ ውድ የኔ ኪችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ በ10 ደቂቃ ውስጥ የሚደርስ በጣም ቀላል የሆነ ጤናማም የሆነ ለተለያየ አማራጭ የምናደርገው ልዩ የሆነ አማራጭ ነው ይዤላችሁ የመጣሁት። ትወዱታላችሁ። ወደ አሰራሩ። እሺ፣ በመጀመሪያ ያው ዱቄታችንን እንጨምራለን። መስራት የምንፈልገውን ያክል 3 ኩባያ ዱቄት ጨምራለሁ። ያው እኔ የተጠቀምኩት የገብስ እና የሽምብራ ማለት ነው። ገብሱ በዛ የሚል ሽምብራ አነስ የሚል ዱቄት ማለት ነው። ከዛ ጨው እንጨምራለን እንደ ፍላጎታችን። ግማሽ ሻይ ማንኪያ የሚሆን ጨምራለሁ። ቀረፋ ግማሽ ሻይ ማንኪያ ጨምራለሁ። ጥቁር አዝሙድ ወይም ጥቁር ቅመም 1 ሾርባ ማንኪያ የሚሆን አሸታ አድርጌ ጨምራለሁ። ቃናው እንዲወጣልን ማለት ነው። እና በርበሬ 1 ሾርባ ማንኪያና ግማሽ ጨምራለሁ። ያው እንደ ፍላጎታችን ነው፣ አለመጨመርም እንችላለን። ግን ከለሩን ቆንጆ ያደርግልናል። ጣዕሙንም በጣም ቆንጆ ነው የሚያደርግልን። ከዛ የጨማመርናቸውን ውህዶች እናቀላቅላለን። ከተቀላቀለልኝ በኋላ ቤኪንግ ፓውደር 1 ሾርባ ማንኪያ ጨምራለን። እዛ ቤኪንግ ፓውደሩንም እንደዛው እናቀላቅለዋለን። ስኳር መጨመር የምትፈልጉ መጨመር ትችላላችሁ። ግን ያው ከጤናማ አኳያ ስኳር አንጨምርም ማለት ነው። ከዛ እንደዚህ ካወራሁ በኋላ ውሃ በሰስ ያለ ውሃ ቅዝቃዜውን የለቀቀው ነው ጨምራለሁ ማለት ነው። ከዛ ያው ውሃችንንም እንደዚህ እየጨመርን እናዋህዳለን። እንደምታዩት ከለሩን ቆንጆ ነው የሚያደርግልን በርበሬው። ከዛ የተወሰነ እንደዚህ የምንፈልገው አይነት ውህድ እስከሚመጣ እየጨመር እናቀላቅላለን ማለት ነው። እና በዚህ አጋጣሚ ቤተሰቦቼም እየበዛችሁ ነው፣ በጣም ነው የማመሰግነው። በጣም አድርጌ አይዞሽ በርቺ እያላችሁም ለምታበረታቱኝ፣ ለምትሰጡኝ አስተያየት ከልብ ነው የማመሰግነው። አላህ ያክብርልኝ። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ወዲያው ነው የሚደርሰው። በጥበጥ አድርገን እንትን የምንለው ነው። ኩፍ እስከሚል አንቆይም። ግን በጣም ይጣፍጥ ጤናማ የሆነ የምታዩት የተመጣጠነ እህል ነው። እንደነገርኳችሁ የገብስ እና የሽምብራ ነው። ስለዚህ በጣም ቆንጆ ነው ለጤናችን ማለት ነው። ክብደታችንን ለመቀነስ ለማመጣጠን የምንፈልግ ሰዎች ይህንን ብንጠቀመው ቆንጆ ነው። እና እሹኝ አይልም። እንደምታዩት ዝም ብለን ያው ካቀላቀልነው ዱቄቱ ከተቀላቀለልን ብዙ እሹኝ አይልም። ወዲያው ነው የሚደርሰው። ቢበዛ 10 ደቂቃ ቢፈጅብን ማለት ለመብሰልም ጊዜ የማይፈጅም። ስለዚህ በጣም ቀላል አሰራር ነው። አሁን ዱቄቱ ተቀላቅሎልኛል። እሺ፣ ውፍረቱን እንደምታዩት በዚህ መልኩ እናደርገዋለን። በጣም ሳይላላ በጣም ሳይወፍር ሳይደርቅብን ማለት ነው። እና ዱቄቱ 3 ኩባያ ነው እንዳያችሁት። ውሃ 400 ml ተጠቅመናል ማለት ነው። ከዛ እንደዚህ ዳርዳሩን ጥርቅ እናደርግና ከዛ መጥበሻችን ላይ ትንሽ ዘይት ከጨመርን በኋላ ያው እስከ ጥግ እናዳርሰዋለን። ከዛ መጥበሻችንን ለኩሰናል እና ዱቄት ትንሽ እናሰንስበታለን። እንደምታዩ ዘይቱን እየጋለልኝ ነው። ከዛ ያው እንገለብጣለን ማለት ነው። ከዛ በእጄ ለመጠፍጠፍ እንዲመቸኝ አስተካክለዋለሁ ማለት ነው። እጄን ውሃ ነካ እያደረግኩ ቆንጆ ሆኖ እንዲጠፈጠፍልኝ አስተካክለን እንጠፈጥፋለን ማለት ነው። እሳቱን መካከለኛ አድርጌ ለኩሻዋለሁ። እሺ፣ አሁን እንደምታዩት አስተካክዬ ጠፍጥፌዋለሁ። አሁን ከጠፈጠፍን በኋላ እሳታችንን ጨምር አድርገን እናበስላለን ማለት ነው። ያው ቶሎ ነው የሚበስለው። ያው ከደን አድርገን እናበስለዋለን።
እሺ አሁን ከፍተን እናያለን። እንደምታዩት ከላይ ሊጡን መጠጥ አድርጎልናል። እንደምታዩት ከላይ ሊጡን ቆንጆ ሆኖ መጥቶልናል። ከዛ እንገለብጠዋለን። ቀስ አድርገን መጥበሻችንን ጠረግ እናደርግና ትንሽ ዘይት ጨምረን ትንሽ እናዳርሰዋለን። ከዛ ያው ቀስ አድርገን እናንሸራትተዋለን ማለት ነው። አሁን ቶሎ ስለሚበስል ትንሽ እሳቱን ቀነስ አድርገን ነው የምናበስለው ማለት ነው። እሺ አሁን ከስርም አብስለነዋል የተወሰነ። ከዛ ገልብጠን እናያለን ማለት ነው። እንደምታዩት ጨርቅ አድርገን ከውስጥ ፕላስቲክ አድርገን እንዳያልበው ክድን አድርገን አቆይተነዋል ማለት ነው። ያው ልስልስ ይልልናል። እንደዚህ እናደርገው ሳር ላይ እናደርገዋለን። ከጨርቁ አንስተን እሺ ነው እንደምታዩት ከለሩ በጣም ነው የሚያምረው። በጣም ቆንጆ ነው ያደረገልን በርበሬው ማለት ነው። ጣዕሙንም እንደዛው በጣም ቆንጆ ነው የሚያደርገው። አሁን ቆርሰን እናየዋለን። እንደምታዩት ልስልስ ያለ ነው። በጣም ልስልስ ያለም ሳይሆን በጣም ድርቅም ያለ ሳይሆን ቆንጆ ብቻ አበሳሰሉም ቅንብር ብሎ ነው የበሰለልን። ከዛ እንደምታዩት በጣም ጤናማ ነው። በዛ ላይ ቀላል ነው አሰራሩ። በጥበጥ አድርገን በመጥበሻ የምንሰራው የቁርስ የመክሰስ እራትን ብናደርገው ማንሳቀቅበት ነው። ይኸው እንደምታዩት ውስጡ በጣም ቆንጆ ነው። በዛ ላይ የተመጣጠነ እህል ነው እንደነገርኳችሁ። ከገብስና ከሽምብራ የተዘጋጀ ነው። ጤናማ ነው። ከምንም በላይ ልጆቻችንንም እንደዛው ብናስለምድ ቆንጆ ነው እላለሁኝ። እንደምትወዱት ተስፋ አደርጋለሁ። ይሄው ጣዕሙን ልነግራችሁ አልችልም። በጣም በጣም ነው የሚጣፍጠው። ይሄው ውስጡም እንደዚህ ቆንጆ ሆኖልናል ማለት ነው። እንግዲህ በዚህ መልኩ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ይሄንን በአትክልት ማድረግ እንችላለን። ያው ስኳርም ስለሌለው ጣዕሙን ቆንጆ ነው የሚሆነው። ሰላጣ ሰርተን እራት ሊሆነን ይችላል፣ ቁርስም ሊሆነን ይችላል፣ መክሰስም ሊሆነን ይችላል እና በጣም ቆንጆ አማራጭ ነው። በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት። እናም ከሞከራችሁትም አስተያየታችሁን ጻፉልኝ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እንደ ሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ። ቻው፣ ደህና ቆዩልኝ። እንደዚህ በለውዝ ከቀመሳችሁት ደግሞ ያው ሱስ ነው የሚያስይዛችሁ። ስለዚህ ሞክሩት። በጣም ልዩ ነው።